ተከዜ ዘብ የሚባለው ዩኒፎርም አስለብሶ ማዕከላዊ ኮሚቴ ጦርነት እያሰለጠነ ማዕከላዊ ኮሚቴ ማን የምዕራብ ትግራይ አስተዳደር ሆኖ ያለው እዛ ውጊያ ልምድ በሙሉ ሁሉ መሰልጠን አለበት ተብሎ ካድሬ በሙሉ ግባ ማሰልጠኛ ከዛ በኋላ ተከዜ አቆራርጦ የሚመጣ እያንዳንድሽ እንፈጅሻለን ይላል። የዛሬ 3 ቀን ነው የብልጽግና የጦርነት ፕሮፓጋንዳ። ይሄ እንዲቀዘቅዝ አይፈለግም። እንሄድበታለን። ዛሬ እስከ መጨረሻ ካያችሁት ምላችሁ ነገር አለ። ወደ መጨረሻ አካባቢ አብይ የሚናገረው ሌላ ነው። ውስጥ ለውስጥ ለዲፕሎማቶች የሚናገረው ሌላ ነው። ሚዲያ ላይ ሲሆን ሌላ ነው። የሚገርም ከዚህ ህዝብ ብቻው ተቀምጦ ማይክ እንትን ያደርጋል። የምትገርም ሀገር እያስተዳደረ እንዳለ ኮንፊደንሱ ጥግ ድረስ፣ ወታደራዊ ብቃቱ ጥግ ድረስ፣ የብልጽግና አደረጃጀቱ ጥግ ድረስ ሀገሪቷ እንደ ጉድ እየተምዘገዘገች እንዳለች እየበረረች እንዳለች ሞተሯ ተቀስቅሶ የትና 39,000 ጫማ እየበረረች እንዳለ ነው የሚነግረን ሚዲያ ላይ። ለአንዳንዶቹ ደግሞ ሹክ ሲላቸው ተበላው ነው የሚላቸው። ተበላው እነግራችኋለሁ። ለማንኛውም ከትግራይ በኩል ያው እንደዚህ አድርጌ የነበረው ፖሊሲ ይቀይራል ብያችኋለሁ። አርስታችን አንደኛውን ፖሊሲው ይቀይራል። የብልጽግና ፖሊሲ በትግራይ ክለሳ ያደርጋል። ክለሳ ማለት የግድ አስገዳጅ ነገሮች እየመጡበት ስለሆነ ማለት ነው። ክለሳ ያደርጋል። ዋና ምክንያቱ ደግሞ ይሄ ነው። ለክለሳ ዋና ምክንያቱ ይሄ ነው። ያው በደንብ አድርጌ አስረግጬ እነግራችኋለሁ። ስለዚህ ዛሬ ትኩስ ነው። ላይክ አድርጉት፣ ሳብስክራይብ ማድረግ አትርሱ፣ ሚዲያውን ደግፉ በያላችሁበት። የፕሪቶሪያ ሰላም ስምምነት ጸባጫሪነትን እንትን ያደርጋል፣ ስካሬጅ ያደርጋል። ጉድ ፌዝ እንዲኖረው ያስቀድር። ጉድ ፌዝ ይኖረው እንዲሁ ይሄን ሁላ ደም ከፈሰሰ በኋላ ይሄን ሁላ ህይወት ከተቀጠፈ በኋላ በአደራደሮች ሰላም ከተደረገ መጀመሪያ የግድችን ለመፈጸም ብለ ሳይሆን ጉድ ፌዝ መኖር አለበት። ቀና የሆነ አመለካከት ይችን ለመፈጸም እውነት ነው በቃ ማድረግ አለብኝ። የፕሪቶሪያ ሰላም ስምምነት አንቀጽ 1 ምን ይላል? ፈጽሚያታለሁ አልፈጸምኳትም። በማን በኩል ነው ያለችው? በህወሓት በኩል ወይስ በፌደራል መንግስት በኩል? በእኔ በኩል እቺን ፈጽማት። ህወሓት እቺ ቀርታለች፣ እቺን ፈጽማት። እያንዳንዱ ቆጥሮ ሰፍሮ ፕሪቶሪያ የፈረማትን ቆጥሮ ሰፍሮ መፈጸም መቻል አለባቸው። ከዛስ አልፈጽምም ነው ያለው ፌደራል። ምን ይላል? በቃ አንደኛ ጌታቸው ሞቻ አድራለሁ፣ ጌታቸው እዛ ሰጥቻለሁ፣ እሱ ብቻ ነው የሚያስተዳድርሽ ይላል። አይሆንም ብሎ አሽቀንጥሮ ወረወረ። አሽቀንጥሩ በጣም በስንት እላስጨራሽ የሆነ ጉዳይ እላስጨራሽ። አሁንም ድረስ የትግራይ ጉዳይ አልጨረስኩም ይላል በየሚዲያው እየሄደ ጌታቸው ያራዳለች። ሞራሉ ከባድ ነው። እኔ በሆን እንደዚህ አይነት ትሪዝን ፈጽሜ በህዝቤ ላይ እንዲሁ ሸረሪና ያለው ሰራዊት እኮ አለ። ሸረሪና ያለው ሰራዊት እኮ ከብልጽግና ሰራዊት ጋር ፊት ለፊት እኮ ነው ያለው። እዛ ላይ ፊት ለፊት 200-300 ሜትር እኮ ፊት ለፊት እኮ ነው ያለው። ዲስኢንጌጅመንት እንኳን የለም። እዛ ዲስኢንጌጅ እኮ አልተደረገም። ትግራይ እኮ መጀመሪያ እንትን ያደርጉት ዲስኢንጌጅ ነው ያደረጉት እኮ። ዲስኢንጌጅመንት ጌታቸው እያየ ጸጥ ብሎ ነው ሄደው ያለ አቅሙ ማአት ነገር እያወራ እየተቀደደ። በሱዳን ፖለቲካ አለንበት። ከግብጽ ጋር ይገናኛሉ፣ ከሻዕቢያ ጋር አውረን የሚገናኙ አውቅ ያለው አብረው እየመጡብህ ነው። ሞቃዲሾ ጋር ይገናኛሉ፣ ከፋኖ ጋር ይገናኛሉ ምናምን እያሉ በሙሉ ይሄን አውርቶ የጨረሰ ጊዜ this guy will never come back to ትግራይ። ብዙ ሰው ግምት እሱ ነው። አይመለሳትም አለ። በቃ ጨርሶ እየሄደ ነው። ጨርሶ ነው በቃ እንደ ተራ ሰው ሆኖ እንጂ እንደ ፖለቲከኛ ሆኖ ትግራይ ውስጥ ሊመጣ ይችላል። ማን ሊገዛው? አይዲፒ ያዝናቸው እንደ ያርገን ድፍጥጥ አርገን ያዝነው እንዳይንቀሳቀስ ሲጂ ያደረገው እኮ ይሄ ቡድን ነው። እኛ ነበር ስንት ጊዜ እኔ ፌደራል መንግስት ልውቀሰው እያለ የትግራይ ስለ ሉዓላዊነት ምናምን እኮ እንትን ያደረገው ይሄ ቡድን ነው። ይሄ ራሱ እያወቀው ምዕራብ ትግራይ ማን አንቆ እንደያዘ እያወቀ እንደዚህ ያደረገና አሁንም አልጨረስኩም ይላል። ወደ ትግራይ ፖለቲካ ውስጥ መሳተፍ አሁን ጉዳዩ ነው። ቲፒኤልኤፍ የመሰለል ጉዳይ፣ ሻዕቢያን የመሰለል ጉዳይ፣ ፋኖን የመሰለል ጉዳይ እዚህ አካባቢ የሆነ ነገር እንዳይፈጠር መፈጠሩ አይቀርም። ለምን? አስገዳጅ ነገሮች ከመጡ ነው። አስገዳጅ ነገሮች አሉ ደግሞ መፈጠሩ የማይቀርበት ለዛ ተገዶ እኮ ነው እንትን ውስጥ የሚገባው እኮ ተገዶ። አስገዳጅ ነገሮች ደግሞ ፑሽ እያደረግከው በዚህ ይሄን አይዲፒ የሚባል አላቅም፣ የትግራይ ሉዓላዊነት ብሎ ነገር አላቅም፣
የኤርትራ ጦር የአማራ ኃይሎች አላስወጣም ማቀው ነገር የለም ፕሪቶሪያ የሚባል አላቅም ወድ ወረደ እችን ትፈርምልኝ በቃ አለቀ ብሎ ወድ ወረደ እንደሚፈጽም አድርጎ ነው የሚያስበው። የትግራይ ፖለቲካ ኮምፕሌክስ ነው። የትግራይ ኮምፕሌክስ እኔ አውቀዋለሁ ወድ ወረደም ያውቀው ይመስለኛል። ወድ ወረደ እኔ ፕሬዝዳንት ስለሆንኩኝ ጌታቸው ፌል ያደረገበት ምክንያት ለምን ኮምፕሌክስ ስለሆነ ነው። አክሰፕት ማድረግ ያለባቸው እውነታዎች አሉ መሬት ላይ ከእውነታ ጋር መጋፈጥ መልካም ነበር። አብይን የሾመኝ ከማለት ይልቅ መሬት ላይ ያለው ምንድነው? ኦኬ እንዴት ብዬ ይሄን ኮግዚስት አድርጌ ከዚህ ጋር እኔ ባልወደውም ውስጡ ባይወደውም እውነታዎችን ለመተግበር ስኬታማ የሆነ ቆይታ እንዲኖረኝ እውነታዎችን አክሰፕት አድርጌ እንዴት አድርጌ መሄድ ይችላል ብሎ መሄድ ነበረበት። ወድ ወረደም እውነታዎችን በደንብ አድርጎ ያውቃል። ወድ ወረደ የህወሓት ማዕከላዊ ኮሚቴ የነበረ ነው ያውቃል። 81 ዓመተ ምህረት ነው ወደ ህወሓት የገባው። ወደ ህወሓት ህወሓት ታጋይ ነው ግን ህወሓት ፖለቲካ ውስጥ የገባው 81 ነው። ጌታቸው አሰፋ አዲስ ዓለም ባሌማ ጓደኞቹ ናቸው የሱ ባች ናቸው ያኔ። አሁን የሉም ሌሎች የሉም። ስለዚህ ያውቃል ድርጅቱ ያውቃል ትግራይ ሪያሊቲ ያውቃል የቲዲኤፍ ጉዳይም ያውቃል። ቲዲኤፍ መጨረሻ ላይ ወስኖ ለዚህ ውሳኔ ያደረሰበት ጉዳዮችም ያውቃል። እዚህም እያለ ነበር መጀመሪያ መጨረሻ ላይ ቀጥ ብሎ ሄደ። አስገዳጅ ነገሮች ስላሉት ነው። እና የፕሪቶሪያ ሰላም ስምምነት መፈጸም ዋናው ለሰላም በዚህ በኩል በአፋር በኩል እታገላለሁ ወድ ወረደን እንትን አድርጌ አኮረፍኩ ደሞዝ ከፍልሃለሁ እያለ ወደዚህ ያመጣል አይደል? ሰሞኑ ወይ በተለይ ተጋሩ እኮ ጉድ እያስባሉ እኮ ነው ደሞዝ እንከፍላቸዋለን እያሉ ልጆች እንትን ለማድረግ ማለት ነው። ታንታላይዝ አያደርግም። ይሄ የሚያጎበጅ ገንዘብ አይደለም። ይሄ 5,000 ብር ለጫት ቃሚዎች ዩቲዩብ ላይ ላሉት ለአንድ ምሽት አትሆናቸው። እኔ አውቃለሁ እሱ ዋጋ የላትም። በዚህ ዘመን ደግሞ 5,000 ግን ይሄ የፕሪቶሪያ ሰላም ስምምነትን የሚጥስ ነው። ይሄ የፕሪቶሪያ ሰላም ስምምነትን የሚጥስ አፋር በአብይ ስር ነው ያለው የኢትዮጵያ አካል ነው። ልክ ሉዓላዊ ሀገር ላይ አድርጎ ነፃ መሬት ነው ነፃ ግዛት ነው እዚህ ሆነ ቲዲኤፍ ትወጋልኛለህና በቃ ዝም ብዬ በቃ ረብሽ ምንድነው የሚባለው ፈንቅል ምናምን እያለ እንኳን ሞክሯል ነበር። እንደዚህ አድርገ ዝም ብለ ሬስትለስ አድርገው ይሄን ክልል ሚዲያው ሬስትለስ አድርገው ረፍት አልባ አድርገው እሱ ነው። ይሄም የፕሪቶሪያ ሰላም ስምምነትን ይጥሳል። የተከዘዘ የሚባለው ዩኒፎርም አስለብሶ ጦርነት እየቀሰቀሰ የሚለውና በተደጋጋሚ ህወሓት መግለጫ የሰጠበት የዛሬ ጦርነታችን የሚዲያ ጦርነት እዚህ ላይ የሚጀምረው ሰሞኑ በየደረጃው ያለውን አመራራችን የወሰደው የተከዜ ዘብ ስልጠና አእምራዊ ማጎልበቻ ክፍሉ ራሱን የመገንዘብ አቅምን የማወቅ ጸጋና በረከትን ለይቶ የመጠቀም የሐሳብ እና የተግባር ጉልበት መፍጠሪያ መድረክ እንዲሆን ተደርጓል። ትግላችን ራስን የመሆን ክቡር የማንነት ትግል ነው። የራስን እድል በራስ የመወሰን አማራነትን የማስከበር ትግል ነው። ነገር ግን ይህን ዘላቂ የህግ አሸናፊነት የሚያበቃን ሰላማዊ የትግል መንገድ አልቀበልም ብለው ዳግም ለወረራ ተከዜን የሚሻገር ወራሪን የምናሳፍርበት የጸረ ወረራ ትግላችን መመከቻ ነው። በራሳችን ልጆች በራሳችን ተወላጆች የፖለቲካ ስልጣኑም የኢኮኖሚውም ሁሉም ነገር ከቀበሌ እስከ ዞን ያለው ስልጣን ይዘናል እያስተዳደርን ነው። እንከተላችሁ የሚል መሪ ሳይሆን ተከተሉን የሚል መሪ ማፍራት ይገባናል። አገር ከመሬት ወርደ በእውነት ስንመራ ነው። ተመልካቾች ያውን አዲስ ሰልጣኝ ነውና አመራሮች ናቸው የሰለጠኑት አመራሮች ይሄ ማዕከላዊ ኮሚቴ ሁሉም ስልጠና ለውጊያ ተዘጋጅ እኮ ተከዜን ተሻግሮ ለሚመጣ ይላል። አሁን ይሄ ምልሻ ስብስብ ከደብረ ታቦር ከፋርጣ ምናምን አሰባስቦ ያመጣው አረጋ ከበደ ከማን ጋር ሊገጥም ነው? ከቲዲኤፍ ቀልደኞች ናቸው እኮ የምር ሰከን ብለን ነው የምናስበው እኮ በስሜት አይደለም። ዩኒፎርም ለብሶ ዘጭማ ብዙም ዘጭ ብሏል እኮ ዘጭ ያላለበና ገዱ አንዳርጋቸው ዘጭ ብሏል በዩኒፎርም በዚህ ዩኒፎርም ተፈራ ማሞ ዘጭ ብሏል በዚህ ዩኒፎርም ክርስቲያን ታደለ በዚህ ዩኒፎርም ዘጭ ብሏል። ከዛስ እኔ ልናገረው እንዴ ምን ያደርግልኛል? እና ከሚሊሻ ሰባስቦ ይሄ የሚያደርገው ማን ነው? ተከዜ አልፈሽ ከመጣሽ ምናምን በመከላከያ ዩኒፎርም የለበሰ እኮ ቋንቋ አይናገረውም። በመከላከያ ኢትዮጵያ ሶይል ውስጥ ነው ኢትዮጵያ ምድር ላይ ነው ይሄ ያደረገ ያለው ምንድነው ያረክ ያለው? ተከዜ ምን ማለት ነው?
የሚለው ሊያገኝ ይገባል ይሉታል። ደግሞ በቅርብ እርግጠኛ ነኝ እንደሚሉት እና ሰከን ብሎ ቲዲኤፍ ደግሞ የሰጠው መግለጫ ባለፈው ሰምታችሁ እንደዚህ አይነት ሰፋጣ አልወድም፣ ሰፋጣ ነው የሚባል አልወድም ድጋሚ እንዳት ደግሞ ብሎታል አማራ ቴሌቪዥን ባለፈው። ለሱ ዝም ብሎ አይደለም። ቲዲኤፍ በጣም ቁጥብ የሆነ ቋንቋ ነው መግለጫ፣ ቁጥብ ነው፣ ሬር ነው የሚያወጣው፣ ሬር ነው። ትዕግስታችን አታስጨርሱን ነው፣ ትዕግስታችን አታስጨርሱ። ዘንድሮ ዳስ ውስጥ የሚያድር ዳስ ውስጥ የሚከርም የትግራይ አይዲፒ ካለ እናያለን፣ እንሰማለን በቅርቡ። እንዳምና ካቻምና በቃ መልሳችኋለን እኮ የሚቀጥለው ግንቦት 30 ጠብቁኝ፣ ሰኔ 30 ጠብቁኝ እያለ ጌታቸው ረዳ ጉዳዩ ሳይገባን ነው ጌቾ አይዞ በርታ እንጂ ምናምን እያለ ነው ሳይገባን የአብይ ፖሊስ በደንብ አድርጎ እየፈጸመ ያልሆነ ተስፋ እየሰጠ ማን ነው ይሄ ሆስቴጅ እኮ ነው ተይዘው ያለው እኮ አይዲፒ እንዲመለስ እኮ አይፈለግም እኮ። አይዲፒ ወዴት ነው የምትመልሰው? ወዴት ነው የምትመልሰው? የትግራይ ሴኩሪቲ ፎርስስ ወደ የትግራይ አድሚኒስትሬሽን መልሰ የትግራይ ሴኩሪቲ ፎርስስ ወደሚቆጣጠሩበት ቦታ ነው የምትመልሳቸው። ወደ ጅብ መንጋጋ አትልከው። ወደ ጅብ መንጋጋ የተላኩ አንበሳ መንጋጋ የተላኩ ምንድን ነው የሆኑት? ተመለሱ። በማግስቱ ተመለሱ። አውቶቡስ እየላከ እነ ብርሃኑ በቀለ እነ ጀነራል ወዲ እጅጉ እነ ወዲ ወረደ ምናምን እነ ምግበይ ተነጋግረው በቃ ጸለምት እንመልሳቸው ተብሎ ሳምንት አልቆየም። ወዲያው ነው እየሸሹ የመጡት። እንዴት አድርጎ ይደሩ? የታጠቀ ይሄ ሁላ የታጠቀ አረጋ ከበደ ያስታጠቀው እና አገኘሁ ተሻገር ያስታጠቁት እንዴት ብሎ አንድ ቀን ይደር? አላደሩ እና ወደ እንደዚህ አይነት ነገር አናደርግም ብለዋል። አናደርግም፣ ስናደርግ ሙሉ ነው የምናደርገው። እና ዘንድሮ ዳስ ውስጥ የሚከርም ጭቃ፣ ሌላ ዝናብ ደግሞ ዶፍ ዝናብ የሚያስተናግድ ትግራይ አይዲፒ ባይዞ ፈርተው ነው ያሉ መንጭ ይነግሯቸዋል። ምንድነው ይነግሯቸው? ነገታቸው ይናገራሉ አሉ ባንዳዎች አሉ ይነግሯቸው እልም ያሉ በቃ ዝም ብሎ በቃ ምን አይነት ትውልድ ነው የተፈጠረብን የሚያስብል ህወሓት እነዚህ ነው ወይ ማዕከላዊ ኮሚቴ ካድሬ እያለ ነው እንዴ? የትግራይ ክልል የመድኃኒት ቁጥጥር ቢሮ ኃላፊ ቢሮ አይደለም መድኃኒት ቁጥጥር ምናምን ምንድን ስለ ትግራይ ሙስናም ያወራል። እኔ እኮ የሱ ሙስና ማአት ዶክመንት አለኝ እኮ ምንም አያደርግማ ማለት ሙስና ትግራይ ገንዘብ መቀበል የመድኃኒት ቁጥጥር ለጠቅላላ እውቀት ነው። ትግርኛ ፕሮግራም ላይ ስለመመለስበት እንደነቃንበትም እንዲያውቅ ነው። በማስረጃም ስላለ ነው። አሁን ስለማሳያችሁ ሰውየው የመድኃኒት ቁጥጥር ይባላል እና ኦቾሎኒ ማምረቻ ድርጅት ኦቾሎኒ የሚሸጣለ የታሸገ ምናምን እና ኬሚስትሪ ያው ሰርቲፋይ ይደረጋሉ። ከዛ ይሄ ችግር ተገኝቶበታል ተብሎ በርካታ እንደዚህ አይነት እንትኖች አሉ። አገዳቸው። ከእያንዳንዳቸው ትንንሽ ናቸው እኮ ትንንሽ ብሎ ጥቃቅና አነስተኛ ከእያንዳንዳቸው 120 ብር መጥቷቸው አለን ነው ማስረጃ አለን በሙሉ በትግርኛ ፕሮግራም። ይሄ አማርኛ ስለማይመች ነው አለን። ይሄ ሰውዬ አሁን የብልጽግና ሸሽቶ አዲስ አበባ ከሄዱት ጌታቸው ገደል ከከተቱ ውስጥ አንዱ ነው የሚባልና የማይባል። እኔ ከአባቴና ከእናቴ ጋር ስለተጣላው እንዳለ የቤቴን ገመና ዝቅዝቅ አድርጌ አልሰጥም፣ ለጠላት አልሰጥም፣ ለጎረቤት አልናገርም፣ ለአክስቴ አልናገርም። ለምን የማውቀው ነገር እኔ እዛ ውስጥ የዚህ ቤተሰብ አባል በመሆኔ ነው ያወቅኩት። የአንድ ቤተሰብ አባል በመሆን ታምኜ እዚህ ፋሚሊ ሜምበር ሆኜ ያገኘሁት ሚስጥር ጎረቤት ሄጄ ለምን ተናረጋዋል? እዚህ ይሄን ሚስጥር ያገኘሁት እኮ የዚህ ቤተሰብ አባል በመሆኔ እኮ ነው። ጌታቸው የህወሓት ሚስጥር አውቃለሁ እያለ ሄዶ ሲዘከዝክ የነበረው ህወሓት በቃ አምኖ እንካ አንተማ የኔ ነህ፣ ምላሴ ነህ፣ ማዕከላዊ ኮሚቴ ላድርግ፣ ስራ አስፈጻሚ ላድርግ፣ የኔ ቃል አቀባይ ላድርግ፣ የኔ ፕሬዝዳንት ላድርግ እያለ እያሳደገው አምጥቶ መጨረሻ ላይ በዚህ በተሰጠው ኃላፊነት አልገባውም። ጌታቸው ይሄን ሁሉ ኃላፊነት የሰጠው ህዝቡ አይደለም የሰጠው እኮ ቲፒኤልኤፍ ነው የሰጠው። ለዚህ ያደረሰው ቲፒኤልኤፍ ነው። የታቋል ጌታቸው የሚባል መቀሌ ዩኒቨርሲቲ እንኳን ሁሉም አያውቁም ነበር። የመቀሌ ዩኒቨርሲቲ ስታፍ ተማሪ አያውቁም። ሎው ስኩል አካባቢ ሊያውቀው ይችላል እና የቅርብ ሰዎች ሊያውቁ ይችላሉ። ከዛ ውጭ የለም። ለዚህ ሁሉ ክብር ያበቃው ቲፒኤልኤፍ ነው። መጀመሪያ ላይ አክሽን መውሰድ ፈልጋሉ ሲል ቲፒኤልኤፍ ማፍረስ ነው። የ50 ዓመት የክራይም ኔትወርክ ውስጥ የነበረ ነው። ወንጀለኛ ነው።
አዲስ አበባ እንዲሁ ቦበሌ መውጣት ይችላልላችሁ እያለ እኮ ነው አብይ እኮ እያላችሁ ነው። እኔ ንጹህ ነኝ፣ እኔ ጨዋ ነኝ፣ አብቹ እያልኩኝ ይሄ ሁላ የፖለቲካ ድንክ ከ7ኛ ክፍል እንደተማረ የማይታወቅ የፖለቲካ ድንክ ምናምን እያለ ሲገልጸው የነበረ ማለት እኔ እንኳን በሱ ቋንቋ አልደግመውም የሞቱ ጉዳይ ስለሆነ እሱ ተመራጭ ሆኖ እሱ ንጹህ ሆኖ ኃጢአቱን ጠራርጎ ሌላው ግን ኃጢአተኛ በቦሌ መውጣት ማስችል እኮ ትግራይ እየረበሻችሁ ያላችሁት እኮ በቦሌ መውጣት ስለማትችሉ ነው። እስከዛ ድረስ እኮ ያለን ባለፈው በቦሌ መውጣት ችግር የለም። ለምን በቦሌ ይወጣሉ? ከፈለጉ አለ ሌላ ቦሌ፣ አሁን አለ ሌላ ቦሌ ከፈለጉ ማለት ነው። ፓስፖርት ከፈለጉ ሌላ ፓስፖርት የሚያገኙበት እድል ሰፊ ነው። ሰውየው ግን እኔ ነኝ ተመራጭ ነው። ድርጅት ክብር ሲሰጥ አክብረህ ከነቂም ተቀይመህ እንኳን ዞር ብለህ ነው የምትሄደው። አሉ እኮ ጀግኖች አሉ፣ የህወሓት ሰዎች ከህወሓት በተለይ አጋጣሚ ወጥተው ሄዱ እኮ አንድም ነገር ተገፍተናል እኮ እንደዚህ ተደርገናል እኮ ሳይሉ ዝም ብለው ይወጣሉ። የቅርብ ጊዜዎቹ ግን የቅርብ ጊዜ ቆላ ተንቤን ሲገባ ህወሓት ጭምር የከዱ ትላልቅ ሰዎች የነበሩ በህወሓት ስር የነበሩ እኛም እንደዚህ ነበርን እኮ እኛም እንበደል ነበር እኮ ምናምን ስራ አስፈጻሚ ባል ትላልቅ ሰዎች የነበሩ ሰዎች እንደዛ ማለት ጀመሩ። ይሄ ትውልድ አዲሱ የድሮ ህወሓት አይደለም። ኑሩም ይለያያል። የሚከተሉት የውስጣቸው ስብዕና የድርጅታዊ ለድርጅቱ የሚሰጡት ክብር የሰማይና የምድር ነው። ሚስጥራዊነታቸው የድርጅት ሚስጥር ማለት የድርጅቱ ነው። ከዛ በኋላ የትግራይ ህዝብ ነው። ትግራይ ውስጥ ነው ያለው። ይሄ ወደድንም ጠላንም የትግራይ ጉዳይ ነው። የትግራይ አፌር ነው ኢንተርቴን የሚያደርገው። ቲፒኤልኤፍ በተባለ ቁጥር እኮ የትግራይ ህዝብ የተፈጀው እኮ ለዛ እኮ ነው። አዲስ አበባ መጥቶ ግን አዲስ አበባ አሁን በሪፐብሊካን ጋርድ ሲታጀብ እኔ ከሁሉም በላይ አንዳንዴ ትዝ ይለኛል ዝም ብዬ ጌታቸው ከዚህ አሁን ይሄ እኮ በጣም እሱ እኮ እንትን አይደለም ዲስተንስ የለውም እኮ ይሄ ቼን ኦፍ ኮማንድ አይጠብቅም። ቁጭ በል ከተባለ እኮ እዛ ሄዶ ወይ ድሮን ይመታው ይሆን ወይ ሬዲዮ ይዞ የሬዲዮ ተጠልፎ ይመቱት ይሆን ወይ ቴሌፎን ሲነጋገር በኢትዮ ቴሌኮም ተቀርቶ ያገኘው ይሆን ወይ የነበረ ስጋት በጦርነቱ ጊዜ እኔ አውቀዋለሁ። ስሜት ውስጥ እኔ አእምሮዬ ውስጥ አለ። ሳናግረው በቃ ቶሎ ሲምን ቀይረውና ዞር በል በቃ ካካው ዞር በል እንደዛ ነበር የምንለው። ስጋት ነበር፣ ጭንቅ ነበር ነው። አሁን ሪፐብሊካን ነው የሚያጅበው፣ ትዴፍ አይደለም የሚያጅበው። እነሱማ እኔ ተመልሰዋል። አዲስ አበባ የሸኙት ተመልሰው ነው የሚወዝ እርግጠኛ ነኝ። አሁን እሱ ማንን ያጅበው ያኛው እና ማንን የማን ስም ነው እያጠለሽ የሚውለው ያኛው ትዴፍ ወንጀለኛ ነው። አሁን የተወሰኑት ነው ወንጀለኛ ያልኩ እኔ እኮ ሰራዊቱን ወንጀለኛ አላልኩ መሪውን ነው ይላል። እኔ እኮ አብይን ነው ያልኩት እንጂ ብልጽግናን አይደለም ይላል። እንደዛ ማለት ነው። ለማንኛውም የነዚህ ሰዎች ወደ አሁን ያያችሁት ከዚህ በላይ ጸባጫሪነት የለም። የጌታቸው አወዳደቅ ግን አሁን ቀንጨብ አድርገን ያሳያችሁ በልጁ ማለት የሱ የጌታቸው ቡድን ባለስልጣን ነው የሚለው ታይትሉ የሰጡት እና በዛ አጋጣሚ የኔ ስም ይጠቅሳል። የኔ ስም ምንድን ነው የሚለው? እነዚህ ድርጅቱ ህወሓት የደብረጽዮን ህወሓት ማለት ነው ከሰጣቸው ምንም ነገር ይሄ ሁሉ አሁን ከእናንተ ጋር ስንት ሰዓት ቆይቻለሁ? ወደ 50 ደቂቃ ምናምን 50 ደቂቃ ሁሉ ያወራሁት ደብረጽዮን ሰጥቶ ጽፎ የሸመደድኩት ነው ማለት ነው። ዓለም ወይ መንጆሮ ነው ሰጣ የሸመደድኩት ነው ሚዲያ ላይ የምናገረው ማለት ነው። ይሄ ሁሉ ስናገረው ማለት ነው እኔ እንደፈለኩ ነው ሚዲያ ላይ የምናገረው ይላል። ፖለቲከኛ እኮ ነው። እኔ ጋዜጠኛ እንደፈለኩ መናገር እችላለሁ። አሜሪካንም ኖረው ማንንም አይከፍለኝ ማንንም በራሴ ሚዲያ አቋቁመን ለህዝብ የምንኖር ሰዎች ነን። ስልጣን የለ የህዝብ ስልጣን የተረከብኩት ቢሮ ኃላፊ አይደለም ምንም አይደለም። የህዝብ ኃላፊነት አለብን። ከህዝብ የሚጠበቅብንን ለመኖር ዲስቻርጅ ለማድረግ እንሞክራለን። ቢያንስ ደሞዝተኛ አይደለንም። በህዝብ ደሞዝ ልክ እንደ ቢሮ ኃላፊ ምናምን አጃቢ ተመድቦለት ቤት ተሰጥቶት የምኖር ሰው አይደለም። የኃላፊነት የቀበሌ ኃላፊነት ማህተም አለው። የህዝብ ኃላፊነት ነው። ጌታቸው ፕሬዝዳንት ሲሆን የህዝብ ኃላፊነት ነው። ተራ አክቲቪስት አይደለም የሚሆነው። የቢሮ ኃላፊነት ከዛ እንደ ፖለቲከኛ ማለት ነው። ከኔ የሚጠበቅብኝ ምንድን ነው? ጌታቸው ትላንት ፕሬዝዳንት ሆኖና ዛሬ ቢናገር እኩል ነው እንደ ኮት የሚደረገው አይደለም። የትግራይ ፕሬዝዳንት እንደዚህ ያለ ሲባል ቢቢሲ ቆውጢ የምናምን አንድ ሪፖርተር ጋዜጣ ምናምን ኢሹ ላይ ያደርገው ይችላል። አሁን ጌታቸው ምን ይላል? የብልጽግና መንግስት አድቫይዘሩ ነው የሚባለው እና ሌላ ኢሹ ነው የሚሆነው። በቃ ስለ ትግራይ ሲያወራ እሱማ ኦፖዚት ነው እንዴ ኖርማል ነው።
ብልጽግና አይደለ እንዴ ስለ ትግራይ ነው እየመታ ያለው ስለ ህወሓት ነው እየመታ ያለው እና ኦፖዚት ነው ኦፖዚት ያለው ትግል ነው ያሉት ነው የሚባለው። ትላንት ቢሆን ግን እንደ ራሱ እየመሰከረ እኮ ነው ፕሬዝዳንት የዛ ክልል ፕሬዝዳንት እኮ ነው ይባል ኮስ ስታረግ ጭምር ኃላፊነት ምንድን ነው ይታያል። አሁን ይሄ ልጅ ማሳያችሁ ጤናማ ነው ጤናማ አይደለም ተጋሩ ጤናማ አይደለም ይሉታል። እኔ ላሰማችሁ ትንሽ ቁጥር 1 ያለችው ተፈናቃዮች መመለስ ነው። ተፈናቃዮች እንዲመለሱ የሚል አለ። ተፈናቃዮች እንዲመለሱ አይፈልጉም። ለምን መሰለ? ስለ ግዛታዊ አንድነት ምናምን ብሎ አይደለም። ተፈናቃዮች ብቻ ሳይሆን መመለስ ያለባቸው ግዛቱ እኛ ማስተዳደር አለብን በሚል እንዳይመስል እነሱ የሚሉት እንደዛ ነው። ግን ተፈናቃይ ከተመለሰ ትግራይ ውስጥ አጀንዳ ይጠፋል። ባይዘው ትግራይ ውስጥ ከዓለም መንግስታትም ከኢትዮጵያ መንግስትም ጋር የምትነጋገርበትና በእነሱ ለመጫወቻ የምታመጣበት እንደ ሆስቴጅ የምትጠቀምበት አጀንዳ የለህም። ተፈናቃዮች ሆስቴጅ ናቸው ለዛ ቡድን። ከፋኖ ጋር አብረው እየሰሩ ግን ፋኖ ይዘብናል ምናምን ብለው ደግሞ ፋኖን አኪዝ ያደርጋሉ። ፋኖ እኮ ወልቃይትም የለም ራያ በቃ ይላሉ። ቆይ እነሱ የሚሉት ነው የምልህ። አሁን እሱ እኮ ፋኖ ስላለ አይደለም የሚያወሩት። በቃ በሌለበትም እኮ ይናገራሉ። አሁን ወልቃይት ላይ ያለው ሁመራ አካባቢ ምዕራብ ትግራይ ሙሉ ያለው ሰው በእርግጥ እኔ ሄጄ ያየሁት ነገር የለም። የፋኖ ታጣቂዎችም የአማራ ታጣቂዎችም አሉ የሚባል አለ። ፌደራል መንግስት ያለው ምንድን ነው በግልጽ የምንሰማው በአማራ ክልል ስር ዞን አዋቅረው የአማራ ክልል የሾማቸው ፖሊስ አድማ ብተና ምናምን ገባኝ። አሁን እኔ እዛ ላይ የአማራ ታጣቂዎችና የአማራ ኃይሎች እንዳይኖሩ ነው የምፈልገው እንጂ በግሌ የወልቃይት ሰው የምዕራብ ሰው የጸገዴ ሰው የዛ ሀገር ሰው ክላሽ አይደለም ዲሽቃ ቢታጠቅ እኔ ችግር የለብኝም። አሁን እነሱ ሊያነሱ የሚችሉ ምንድን መሰለህ እዛ ላይ እንዲህ አለ ብለው ከነጥጥቃችን ከነሰራዊታችን ነው የምንገባው የሚል ቅዠት ያመጣሉ። የሚባል ነገር የለም። ከነሰራዊት ምናምን ለምን ትገባለህ? ልትዋጋ ከውጭ ሀገራት ፕሪቶሪያንና የሀገሪቱን ህግና ህገ መንግስታዊ አሰራርን በመጣስ የኢትዮጵያን መንግስት ወይም የፌዴራል መንግስት ወይም ህገ መንግስቱን ከሚጻረሩ ኃይሎች ጋርና ከውጭ ሀገራት ጋር የሚደረገው ግንኙነት እንዲያስቆም ነው የሚለው አለ ማለት ነው። ጀነራል ታደሰ ወረደ ይህንን ግንኙነት እንዳለ አምኖ ነው የፈረመው። እኔ አሁን እውነት ለመናገር ከጌታቸው ጋር ስለ እኔ ምን እንደምጽፍ ምን እንደምናገር አላወራም፣ አልነጋገርም። እሱም ይሄን ተናገር ይሄን አትናገር አይለኝም። ነፃ ሆኜ ነው የማወራው። በስብሰባ ስንገናኝ አሁን ስሙት፣ ይሄ ጨዋነቱ ነው። እኔ ከጌታቸው ጋር ባለስልጣን ነው፣ ይሄ ባለስልጣን ነው። ማንኛውም ነገር ስጽፍ ስናገር ነፃ ሆኜ ነው የማወራው ይላል። ባለስልጣን ነፃ ሆኖ ይናገራል? አይናገርም እኮ። አብይ ነፃ ሆኖ ይናገራል? አይናገርም። የምር ጠሽ ካልሆንክ በስተቀር ኃላፊነት የጎደለ ካልሆንክ በስተቀር ባንዳ ካልሆንክ በስተቀር የራስህን ህዝብ አሁን ይሄን ሁላ ሲያወራው የነበረ ማለት ነው። ነፃነት ነው የሚያስፈልግ። ይሄ ነፃነት ነው? ነፃነት አይደለም እኮ። በዚህ በኩል ሆኖ ሶስቱም ሆኖ እየመጡ አሁን ጨርሰው እኔ እያወዳደረ ያለው ከኔ ጋር ነው። እነሱ ተጽፈው ምናምን እኛ ለመርህ ለትግራይ ህዝብ ነው። ለትግራይ ህዝብ ምን ይጎዳል ምን ይጠቅማል ቆይተናል። የኛ ፓተርን ይታው የዚህ ሚዲያ ፓተርን ትላንት ምን ነበር ዛሬ ምን አለ ፓተርኑ ይታያል። መንገዱ ይታያል። ማንን ማዕከል አድርጎ እንደሚሰራ ይታወቃል። ይሄ ባለስልጣን ነው። ይሄ ቢሮ ኃላፊ ነው። ይሄ ቢሮ ኃላፊና ጌታቸውን በቃ አሉኝ ከሚላቸው ፕሮፓጋንዲስት አሁን እንይዛለን። በሚዲያ ላይ የማወራውን ነገር ማንም ኮንትሮል አያደርገኝም። አሁን በጌታቸው ቡድን ባለው አካባቢ ማንም እኮ ነው የምልህ የተሳሳተ ነገር ራሱ ብጽፍ አይ ይሄ ቁጥሩ አይደለም ምናምን ብሎ ብቻ ራስም ጥሩ አይደለም ብቻ ነው የሚል ገብተዋል። እነሱ ግን በየቀኑ የሚጽፏትን ፊደል ራሱ ኢዲት እንዲያደርጉ ነው የሚነገራቸው። አሁን እነዛ ሰዎች እነ ስታሊን እነ ኃይለ ደደቤት የሚባለው ኃይለ ራፋይነ እነ አሰና ቲቪ ኤርትራዊ አሰና አሁን አሰና ቲቪ ማለት ማነው ስሙ አማኑኤል የሚባለው ሰውዬ ዋነኛ ቀንደኛ ሻዕቢያ ጠላት የነበረ ሰው ነው። በሻዕቢያም ተቀጥቅጦ የወጣ ሰው ነው። ከኤርትራ ብቻ ሳይሆን እንግሊዝ ሀገር ውስጥ ሆኖ ሲያሳዝዱ በጥፊ ሲሉት የነበረ ሰው ነው። በጣም የሚገርም ሰው ነው። ባይዘው ወይ እመና ብታምንም ባታምንም ሻዕቢያ የአልቡርሃን ኃይል የህወሓት ኃይል ትራያንጉላር ቃል ኪዳን ሰርተው እየተንቀሳቀሱ ምንም ይሄ በቃ መሬት ላይ ያለው ሀቅ ነው። አንድ ላይ ነው በቃ ሲንቀሳቀሱም አጀንዳ ሲያወጡም ለምሳሌ የህወሓት ደጋፊዎች የደብረጽዮን ህወሓት ደጋፊዎች ፌስቡክ ፔጃቸው ላይ የሜንስትሪም ሚዲያ ላይ ዩቲዩብ ሚዲያ ላይ አልቡርሃን አሸነፈ ምናምን እያሉ ቪዲዮዎች እየለቀቁ ካርቱምን ተቆጣጠረ ይሄን ቦታ ያዘ። አዎ ሚዲያ ላይ እኮ ነው እነሱ በቃ እየጨፈሩ ነው። ግን ፌስቡክ ላይ ሲጽፉ
አሁን የነ ደብረጽዮን ደጋፊ ፌስቡክ ጸሐፊዎች በሙሉ ሰበር ዜና ብሎ አልቡርሃን ካርቱምን ተቆጣጠረ ብሎ ያመጣላል። አልቡርሃን ይሄ የሚባል ቦታ ተቆጣጠረ፣ ሐመቲ ተሸነፈ እያሉ ነው ዜና የሚሰሩት። ቆይ ምን አገባችሁ እነዚህ ሰዎች ይሄን ያክል በሱዳን ጉዳይ ላይ ገብተው ይሄን ያክል ዜና የሚሰሩት ለምንድን ነው ካል ቃል ኪዳኑ ነው የትራያንጉላር ቃል ኪዳን የስሉስ ማዕዘን እንትን ሰርተዋል።